ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የጤፍ እንጀራ አዘገጃጀት የሚያሳይ ቪዲዮ ነው። አሁን ወደ አሰራሩ ሄዳለሁ። አብራችሁኝ ነው። በመጀመሪያ አንድ ኩባያ ለብ ያለ ውሃ በሳል ላይ እናደርጋለን። በመቀጠል ደግሞ አንድ አራተኛ የሻይ ማንኪያ ወይም ደግሞ የቡና ማንኪያ ካላችሁ ትንሽ የቡና ማንኪያ በሱ አንድ የቡና ማንኪያ የፈረንጅ እርሾ እናደርጋለን። ከዛ አንድ ኩባያ የጤፍኛውን ዱቄት መጠቀም ትችላላችሁ። ግዴታ የጤፍ ዱቄት ብቻ መሆን የለበትም። የፈረንጅ እርሾ ጣዕሙ እንዳይኖረው ፈረንጅ እርሾን በጣም በትንሹ ነው የማደርገው፣ ለዛ ነው። አሁን ዱረን በኋላ እንደዚህ አማስለን ለ3 ቀን እናስቀምጠዋለን። ከ3 ቀን በኋላ ይሄው እንደምታዩት ይሄን ይመስላል። ውሃውን አጠልና በመፈልገው ቃ አስቀምጬ የምጠቀምበት ከሆነ ሊጥ አቦካበታለሁ። ማልጠቀምበት ከሆነ ግን ፍሪጅ ውስጥ ከሆነ ማስቀምጠው እንደዚህ አድርጌው ፍሪጅ ውስጥ አስቀምጠዋለሁ። ውጪ ከሆነ የምናስቀምጠው ውሃ ጨምረን በየ3 ቀኑ ውሃውን እያቀረርን ቶሎ ማንጠቀምበት ከሆነ አንድ ሾርባ ማንኪያ ዱቄት ጠብ እያረግን እያማሰልን መልሰን ውሃ እያረግን ማስቀመጥ አለብን። ምክንያቱም እንደዛ በመናረገው ሰዓት እየታደሰ ነው የሚሄደው። አለበዛ ግን ቁጭ አድርገን ዝም ብለን እናስቀምጠው ከሆነ ይበላሽብናል። ስለዚህ አሁን እንደዚህ አድርጌ አስቀምጬ በመጠቀም ሰዓት እያነሳው ተጠቀማለሁ ማለት ነው። ከዚህ በኋላ ሌላ እርሾ ማዘጋጀት አይጠበቅብኝም። እኔ መጋግረው የጤፍ እንጀራ ሁለቱን ጤፍ አንድ ላይ በመቀላቀል ነው። ይሄ ነጩ ጤፍ ነው። ከላይ ጥቁሩን ጤፍ እንደዚህ ጨምርበታለሁ። ቀላቅለን ሁለቱንም መንፋት አለብን በደንብ። አስፈላጊ ከሆነ ከፈለጋችሁ ትንሽ አብሻ አድርጉበት። እኔ ወረድ እዚህ ጋር ነፍቼ ያስቀመጥኩት አለ። ይሄ ተጨማሪ ነው ላይ ለናንተ ለማሳየት። ከፈለጋችሁ አንዱን አይነት ጤፍ ብቻ መጋገር ትችላላችሁ። ግን እኔ ያው ሁለቱን ነው ተመችቶኝ መጋገረው። እንደየፍላጎታችሁ ነው። ሁለቱም ይሰራል። እንደዚህ መቀላቀል አለባችሁ በደንብ። አብሹና ጤፉ በደንብ መዋሃድ አለበት እና እርሾን ከላይ ተጨምራላችሁ። ይሄ የጤፍ እርሾ ነው ያዘጋጀሁት። መካከለኛ በጣም ሳይሆን መካከለኛ ለብ ያለ ውሃ ታረጉበታላችሁ። እንደዚህ ታረጋላችሁ። እኔ ማቦካው እንግዲህ በማሽን ነው። በእጃችሁ ማብካት ትችላላችሁ። ከፈለጋችሁ ማሽኑ ካላችሁ በማሽን ማብካት ትችላላችሁ። እኔ የምጠቀመው ግን በማሽን ነው። ምክንያቱም በደንብ መታሸት ይፈልጋል። በእጃችሁ በደንብ ማሸት አለባችሁ። በእጃችሁ የምትጠቀሙ ከሆነ ይሄው እንደምታዩት በደንብ ታሽቷል። እንደዚህ በደንብ ከታሸ በኋላ እናቆማለን። ይሄው እንደምታዩት እንደዚህ በደንብ እንትን ብሏል። በእጃችሁ ታወጡታላችሁ ማለት ነው። ይሄው ከማሽኑ ላይ ወደዚህ ገልብጫዋለሁ ወደ እቃው ላይ ከገለበጣችሁ በኋላ በእጃችሁ በደንብ እሽት አድርጋችሁ እንደዚህ ደምድማችሁ እንደዚህ ማስቀመጥ ነው። በእጃችሁን ካቦካችሁት በደንብ ካቦካችሁት በኋላ እንደዚህ ከሆነ በኋላ ደምድማችሁ እንደዚህ ታስቀምጡታላችሁ። እንደ አየሩ ሁኔታ ነው። እኔ 3 ቀን ነው ማስቀምጠው። ከ3 ቀን በኋላ አብሲት ስጥል እንገናኝ። እሺ እንግዲህ ያው ሊጡ አሁን ከ3 ቀን በኋላ ይሄን ይመስላል። ያው በደንብ እንትን ቦክቷል። አሁን ውሃ ጨምርበትና ለትንሽ ሰዓት ለትንሽ ደቂቃ አስቀምጠዋለሁ። እንደዚህ ውሃውን ጨምርና ያው አሁን ነጭ ነገር ይበቃል። ውሃው እንደዚህ ሲጨመርበት እንደዚህ በቃ ውሃውን ጨምሬ አሁን እንደዚህ ትንሽ ደቂቃ አስቀምጠዋለሁ። ከዛ አብሲቱን ጥላለሁ ማለት ነው። አሁን እንደዚህ ከቆየም በኋላ ከጠበቅነው በኋላ ሊጡን እንደዚህ እናቀርበዋለን። ይሄ ቆሻሻውን እንደዚህ እንደፋለን።
ለዚህ ነው እንግዲህ ዙሪያው መጠራረግ ትችላላችሁ በደንብ እጃችንን በደንብ ከታጠበን በኋላ በእጃችን ነው የምናሸው። በእጃችን በደንብ እናርገን እናቀጥነዋለን መጀመሪያ። ከዛ አብሲቱን እንጥላለን። ያው እንግዲህ እንደዚህ አቅጥኛለሁ። እንደምታዩት ይሄን ይመስላል። እጃችሁ ላይ ጥፍር ቀለም ምናምን ካለ ማስለቀቅ አለባችሁ፣ ምክንያቱም ሊጥ ውስጥ ይገባል። ስለዚህ ጥፍር ቀለም ምናምን ካለ አስለቀቁና እጃችሁን በደንብ በሳሙና ታጥባችሁ እንትን ማለት ነው። ይሄው እንደ ጥፍር ቀለም ምናምን የለም። ይሄን እንደዚህ አድርገን በደንብ እንደዚህ እናቀጥነዋለን። በደንብ ገና አሁን አልተስተካከለም። ገና ስቲል እንደዚህ ማሸት ያስፈልገዋል በደንብ። ይሄው እንግዲህ እንደምታዩት አብሲቱን ጥጄዋለሁ። እኔ አብሲት ስጥል አንድ ላይ ነው ሊጡን መበጠብጠው፣ በውሃ አድርጌ በጥብጫ አንድ ላይ ነው የምጥደው። እናንተ ግን ከፈለጋችሁ ውሃው ሲፈላ መጨመር ትችላላችሁ ሊጡን። እኔ ግን አብሬ በጥብጬ ነው አብሲቱን የምጥለው፣ እንዳይጋጉልባችሁ ቶሎ ቶሎ ማማሰል አለባችሁ። እና አሁን እስከሚበስል አብሲቱን በደንብ አንተክትኬ እስከሚበስል ድረስ እንትን እላለሁ፣ ጥለዋለሁ አብሲቱን። ከዛ በኋላ ሊጥ ውስጥ እንጨምራለን ማለት ነው። ይሄው አሁን እንግዲህ አብሲቱ ደርሷል። በደንብ ተንተክትኮ በስሏል። አሁን ይሄንን አውጥቼ እንደዚህ ምድጃውን ካጠፋው በኋላ ከምድጃው ላይ አውጥቼ ቀዝቃዛ ውሃ አደርግበታለሁ። እንደዚህ ቀዝቃዛ ውሃ ካረግን በኋላ እንደዚህ እንዲቀዘቅዝ እንላለን። በደንብ እስከሚቀዘቅዝ መጠበቅ አለብን። ካልቀዘቀዘ በጣም እንጀራው ጥሩ አይሆንም። ስለዚህ አሁን እንደዚህ እስከሚቀዘቅዝ ድረስ ቁጭ አደርገዋለሁ። ሲቀዘቅዝ ሊጡ ውስጥ ከተዋለሁ ማለት ነው። ይሄው እንግዲህ እንደምታዩት አሁን አብሲቱን ልጨምረው ነው። ትንሽ ጨለም ብሏል። እኔ ጋር አሁን ማታ ስለሆነ ነው። ማታ አብሲቱን ጥዬ ጠዋት ነው እንጀራውን የምጋግረው። እና አሁን ይሄ የምታዩት ያቦካሁት ሊጥ 6 ኩባያ ጥቁሩን ጤፍና 6 ኩባያ ነጩን ጤፍ ነው። ምክንያቱም ብዙ እንጀራ ነው የምጋግረው። እና አብሲቱን ለማሳየት ያህል በጣም ቀዝቅዟል። ይሄው በጣም ቅዝቅዝ ብሎ እንትን ብሏል። ይሄ አብሲቱ ነው። 2 ኩባያ ነው ይሄኛው 2 ኩባያ። እንደምታዩት በጣም ቀዝቅዟል። በጣም ቀዝቃዛ ነው መሆን ያለበት በጣም። ይሄው 2 ኩባያ ነው የጨመርኩት። እንደገና 2 ኩባያ ጨምራለሁ ማለት ነው። አብሲቱን የምጥለው ሁሉ ጊዜ በዱቄቱ በለክቼ ስለሆነ ያው አሁን ሌላ 2 ኩባያ ነው። አንድ ላይ 4 ኩባያ ጣልን ማለት ነው። አብሲቱን የምነግራችሁ ሁሉ ጊዜ አብሲቱ በጣም ቀዝቃዛ መሆን አለበት። በጣም እጅግ በጣም ቀዝቃዛ መሆን አለበት። ከዛ እንደዚህ እለውሰዋለሁ ማለት ነው። እና ይሄን እንደዚህ አድርጌ ጠዋት ነው እንጀራውን የምጋግረው። አሳድሯለሁ እንደዚህ አድርጌ አቅጥኜ። አሁን በደንብ ለውሰዋለሁ። እንደዚህ ብቻችን በደንብ መለወስ አለበት። ያው ይሄን መስራት ቅጥነቱ እንደዚህ ነው። ትንሽ ጓጎላም ካለው ችግር የለውም። ምክንያቱም ይሄ የአብሲቱ ጓጎላ አይደለም የሊጡ ስለሆነ ሲነጋ ጠዋት ይጠፋል ራሱ። እንደዚህ ትንሽም ቢሆን ችግር የለውም። ጊዜ ካላችሁ በደንብ እንደዚህ ሽታ አድርጋችሁ መጠበቅ እናንተ ማለት ነው። ከዛ እንደዚህ ከጨረስኩ በኋላ በቃ ይሄን ይመስላል ቅጥነቱ። ብዙ ውሃ አታብዙበት፣ ወፈር ሲል ነው ጥሩ። ይሁን እንደዚህ እንደምታዩ እጃችንን እንዲህ ስናደርገው ብዙ እንትን አይልም። እጃችንን በደንብ ተረግረግ ካልን ከጨራረስን በኋላ ከደን እንደዚህ እናስቀምጠዋለን። ሞቅ ያለ ቦታ ካለ ሞቅ ያለ ቦታ ቢቀመጥ ጥሩ ነው። እና ሲነጋ ጠዋት እንጀራውን ሲጋገር ደግሞ እንገናኛለን ማለት ነው። እሺ አሁን ተመልሰን መጥተናል። ይሄው ነግቷል። ሊጡ እንደዚህ ሬዲ ሆኗል ለመጋገር። ስለዚህ አሁን ይሄን ነጭ ነገር እንደዚህ በእጃችን እንደዚህ እያደረግን እናውጣዋለን። እጃችንን ከታጠበን በኋላ ማለት ነው። ይሄው እንደዚህ ነጭ ነገር መውጣትና እንትን ማለት አለበት እንጀራው ላይ ስለሚወጣ ሲጋገር ማለት ነው። ይሄው እንደምታዩት አውጥቻለሁ ይሄን እንደዚህ። ከዛ አሁን ጅንከትሽ እንደዚህ በደንብ መታወቅ ማለት ነው። አሁን እንግዲህ እንጀራውን ልንጋገር ነው።
ሊጡ እንደዚህ ቀዳለው። ምጣዱን እንግዲህ ያሰማሁት 450 ላይ አድርጌ ነው። ያው እንግዲህ ያው ሰምቷል በደንብ ትንሽ መጠበቅ አለብን እንዲሰማ። በቃ አሁን እንደዚህ እንከድነዋለን ማለት ነው። እሺ አሁን ያው እንጀራው ደርሷል። ያው ይሄን ይመስላል። እንዳያቃጥለን እንደዚህ ቀሳቀል ነው ማለት ነው። ያው ይሄን ይመስላል። አሁን ደግሞ ሁለተኛ ድጋሚ ስጋግር አሳያቸዋለሁ ማለት ነው። ምጣዷ እንደዚህ ካለበት በትንሽ ጨርቅ እንደዚህ እናስሳታለን። ባታስሱ ችግር የለውም ግን ከፈለጋችሁ ማለት ነው። ያው እንግዲህ ሁለተኛውን እንጀራ ደግሞ እንዴት እንደሆነ እናየዋለን። ያው ስቲል ጥሩ ነው እንደምታዩት። ያው ወጥቷል፣ ቆንጆ ሆኖ ወጥቷል ማለት ነው። ስለዚህ አሁን ይሄን ይመስላል እንግዲህ እንጀራ የሚጋገረው ከመጀመሪያው እስከ መጨረሻው አሳይቻችኋለሁ። እንጀራ ለመጋገር ትንሽ ጊዜ ይወስዳል። አንዳንድ ጊዜ ሊጡና የዱቄቱን አመጣጠን፣ የአብሲቱን አመጣጠን፣ አብሲቱ ሳይቀዘቅዝ ከጨመርን፣ ምጣዱ በጣም ከሰማ እንጀራው እንደዚህ ሊበላሽብን ይችላል። ግን ሁሉ ነገር በስነ ስርዓት እንደዚህ እንትን ካለው ጥሩ እንጀራ ምንም ማንጋገርበት ምክንያት የለም ማለት ነው። ቆንጆ እንጋግራለን ማለት ነው። በተረፈ ይሄን ይመስላል እንግዲህ ከመጀመሪያው እስከ መጨረሻው እንጀራ አጋጋገር። ማንኛውም ጥያቄ ካላችሁ መልስላችኋለሁ። ጥያቄያችሁን ሞክሩትና አስተያየታችሁን ደግሞ እቀበላለሁ። በጣም አመሰግናለሁ ስላያችሁኝ።